60 ኪሎ ሜትር ርቀት ላይ ያለች አንድ ሀገር ከዚህ በላይ ታንቃ መቆየት የለባትም። ያለህን ነገር ሰጥተ ሌላ ወደ መፈለግ ውስጥ ተገብቷል። ያ የራሱ የሆነ ፖለቲካ ኪሳራ ነበር። የተፈካካሪ ፖለቲካ ፓርቲዎች አጀንዳ ነበር። እዛ በፊት ጠቅላይ ሚኒስትሩ የጋዜጠኞችን ጠርተው ውይይት አድርገዋል። የ10 ኪሎ ሜትር ርቀት ላይ የሚገኙ ሀገራት ጭምር እየመጡ እዚህ ትልቅ ሆናለሁ ብለህ እየተናገር ትልቅነትህን ግን ወደ ታች የሚጎትት ነገር ካለ ትልቅ አትሆን። የንግድ ብቻ ሳይሆን ወታደራዊ ወደብን ጭምር እየገነቡ ነው ያሉት። እዛች ውስጥ 10ም 5ም 3ም በስማችን ብቻ የሆነ ነገር ስጡን ነው። ጎረቤቶቻችንን ግን እንዴት አያቸው? በአንድ አመት ውስጥ የመጣው ትልቁ ነገር ይሄ አጀንዳ ዶሚናንት አጀንዳ ሆኗል። ጤና ይስጥልን ተመልካቾች፣ እንዴት አመሻችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ተጀምሯል። ፋና ፖድካስት ዛሬ አንድ ርዕስ ጉዳይ ይዞ መጥቷል። ጉዳያችን የሚሆነውም የኢትዮጵያ የባህር በር ጥያቄ ነው። የኢትዮጵያ የባህር በር ጥያቄን ተከትሎ በአፍሪካ ቀንድ እየተመለከትናቸው ያሉ የኃይል አስተላለፍ ለውጦችና አሁናዊ ሁኔታዎችን በተመለከተ እዚህ ስቱዲዮ የፖለቲካል ሳይንስ ምሁር ጋብዘናል። በወልቂጤ ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። በአዲስ አበባ ዩኒቨርሲቲም እንደዚሁ በዚሁ ስራ ላይ ይገኛሉ። አቶ ዳንኤል መኮንን ይባላሉ። በተለያዩ መገናኛ ብዙሃን በመቅረብ የኢትዮጵያ የባህር በር ጥያቄም እንደዚሁም የጂኦፖለቲካ ጉዳዮችን በመተንተን ይታወቃሉ። አቶ ዳንኤል ወደ አንድ ጉዳይ ስለመጡ ከልብ ነው ማመሰግነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ለሳስተዋውቅ ለመግለጽ እንደሞከርኩት የኢትዮጵያ የባህር በር ጥያቄ አሁን የደረሰበትን ደረጃ እንመልከተው እስቲ። ጠቅላይ ሚኒስትሩ ይህን ጉዳይ ቀጣይ ኢትዮጵያ የትውልድ ጥያቄ ነው ብለው አቀረቡት። ከዛ ምሁራን ተወያዩ፣ ጋዜጠኛው ተወያየ። ከዛ በኋላ ከሶማሌላንድ ጋር የገባነበትን ስምምነት እናስታውሳለን። ከዛ በኋላ ከሶማሊያም ጋር የነበረ ድርድር ነበረ። ዓለም አቀፍ መንግስታትና ተቋማት ጭምር የኢትዮጵያን ጥያቄ ትክክል ነው የሚል አይነት መግለጫዎችን ሁሉ ሲያወጡ ተመለከትን። አሁን ያለበትን ደረጃ እንዴት ይገመግሙታል? እስቲ አቶ ዳንኤል። እንግዲህ የባህር በር ጥያቄ ብዙ ወደ ኋላ ልትመለስ ትችላለህ እና ኢትዮጵያና የባህር በር ተነጣጥለው የቆዩበት አመታት ወደ ኦልሞስት ከ37 አመት ወር 34 ከ1983 ጀምሮ ነው ቁጥሩን ማስላት ትችላለህ እና ከዛ ጊዜ በፊት በነበሩት ዘመናት ወጣ ገባ የሆነ ግንኙነት ቢኖርም የባህር በር ጥያቄ ያን ያህል አንገብጋቢ ነው ብለህ ልትወስድ አትችልም። ለምሳሌ የኢትዮጵያን ዘመናዊ ታሪክ ወደዚህ መተከንጉሱ ከሚኒሊክ ወደዚህ እንኳን ብትመለከተው ኢትዮጵያ የወጪ ንግዷን ታንቀሳቀስበት የነበረው በተለይ ደግሞ የጅቡቲና የኢትዮጵያ የባቡር መንገድ ዝርጋታ ከተካሄደ በኋላ ትልቅ የሆነ ለውጥ ነው ያመጣው። ለምሳሌ ወደ ኋላ ተመልሰህ ሚኒሊክ ስልጣኑን በያዙበት ዘመን ወደ ኋላ ስትሄድ እንደዛው የኢትዮጵያ የፖለቲካ ሴንተር የነበረው ሰሜኑ ነው አይደል? ብዙ ጊዜ ስልጣን ይያዝ የነበረው በሰሜኑ ነው። ወይ ጎንደር ወይ ትግራይ ወይ ጎጃም ወይ ወሎ ነበርና የሚኒሊክን ስልጣን ወይም ደግሞ ኢትዮጵያ ስቴት ፎርሜሽን ላይ ትልቅ አስተዋጽኦ ካደረጉ ነገሮች መካከል የባቡር መስመሩ እንደሆነ ብዙ ጸሐፍቶች ይናገራሉ። በተለይ ደግሞ ከሰሜን ወጥቶ ለዘመናት የቆየው ስልጣን ወደ ሸዋ እንዲመጣ አስተዋጽኦ ካበረከቱ ምክንያቶች መካከል አንደኛው የጅቡቲና የኢትዮጵያን ያስተሳስር የነበረው የንግድ መስመር ነው። ምክንያቱም ከፍተኛ የሆነ የኢኮኖሚ እንቅስቃሴ ስለነበር ከዘመኑ አንፃር ጥሩ የሆነ እንቅስቃሴ ስለነበረ ያ የሸዋ ስርወ መንግስት ራሱን ኮንሶሊዴት እንዲያደርግ አስችሎታል። ከሰሜኑም የነበሩትን ተገዳዳሪዎቹን እንዲያሸንፍ አስችሎታል የሚሉ ጸሐፍቶች አሉ። ወደ ኋላ ስትመለስ በኢትዮጵያና በኤርትራ መካከል የነበረው ፌዴሬሽን በንጉሱ ዘመን በኃይለ ሥላሴ ዘመን በፌዴሬሽኑ ወቅት የነበረውን ሁኔታ እንኳን ስትመለከት በትልቁ ኢትዮጵያ ተጠቀመበት የነበረው ወደብ የኤርትራን ወደብ አልነበረም። ተጠቀም የነበረው የጅቡቲን ወደብ ነበር። ነገር ግን ይሄ የኦጋዴኑ ጦርነት ከሶማሊያ ጋር ከተከሰተ በኋላ የሶማሊያ ጦር ኢትዮጵያ ውስጥ ገብቶ ይህንን የባቡር መንገድ ከፍተኛ አደጋ ሲያሳድርበት ጥያቄ መጠየቅ ጀመሩ የደርግ ኃላፊዎች ማለት ነው። ኦኬ ሌላ ኦልተርኔቲቭ የሆነ የባቡር ኦልተርኔቲቭ የሆነ ወደብ ያስፈልገናል የሚል ነገር ሲገቡ ቀጥታ ወደ አሰብ ነው የተዞረውና በከፍተኛ ሁኔታ ኦልሞስት የሀገሪቱ 80% የሚጠጋው የወደብ እንቅስቃሴ በዛ በኩል ነበር ይደረግ የነበረው በመጸዋ በአሰብ በኩል ማለት ነው። ኦልተርኔቲቭን መፈለግ ተጀመረ ማለት ነው። ወደ ኢህአዴግ ዘመን ስትመጣ ደርግ ወድቆ ወደ ኢህአዴግ ዘመን ስትመጣ የነበረው የፖርት አስተሳሰብ በሁለት ነገሮች ልትመለከተው ትችላለህ። አንደኛው ያለህን ነገር ሰጥተህ ሌላ ወደ መፈለግ ውስጥ ተገብቷል። ያ የራሱ የሆነ የፖለቲካ ኪሳራ ነበረ። ግን እሱ እንዳለ ሆኖ ኦልተርኔቲቭ የጅቡቲ
ወደብ ላይ ብቻ ሳይሆን ሌሎች አማራጮችን መፈለግ አለብን ወደሚል እንቅስቃሴ ውስጥ ተገብቶ ነበር። ለምሳሌ የሁለተኛውን የግሮዝ ኤንድ ትራንስፎርሜሽን ከ2015 በፈረንጆች ውስጥ ከ2020 የነበረውን ስትመለከተው ዳይቨርሲፋይ ሊያደርግ ይሞክራል። ይሄ የኢትዮጵያን የፖርት አጠቃቀም ዳይቨርሲፋይ ሊያደርግ ለምሳሌ 30%ን ወደ ሱዳን እንሄዳለን፣ 10%ን ወደ ኬንያ እናመጣለን፣ ሞቃዲሾን እንጠቀማለን፣ ሌሎችንም ወደቦችን ወደ ማየት ውስጥ ገብቶ ነበር። ይህንን ይዘመተህ ትልቅ የዲስኮርስ ቼንጅ የምትመለከተው ኦልሞስት ለ100 ዓመታት ያልነበረ የዲስኮርስ ቼንጅ የምትመለከተው ከ2018 በኋላ ነው። በእኔ እይታ 2018 ላይ ለምሳሌ ጠቅላይ ሚኒስትሩ ባደረጉት ንግግር የፖርትን ጉዳይ በጨዋነት በሚመስል መልኩ የኢትዮጵያ እንደሚያስፈልጋት ጠቆም አድርገው ነበር። ከዛ በኋላ የንግድና ቀጠናዊ ትስስር ሚኒስትር ያወጣውንም ዶክመንት ስትመለከተው ከፖርት ጋር በተያያዘ አንድ ፖርት ብቻ አይበቃንም፣ ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው፣ ሶ ዳይቨርሲፋይ የማድረግ እንቅስቃሴ ውስጥ መግባት አለብን የሚል ነገር ተጀምሮ ነበር። ሶ እነዚህን የታይም ፍሬም ሰርተህ ትልቅ ቼንጅ የምትመለከተው ከአንድ ዓመት በፊት ነው። በነገር ላይ ጠቅላይ ሚኒስትሩ ብዙ ሰዎች የሚያወሩት ከፓርላማ አባላት ጋር የነበረ ውይይት ነው። ከዛ በፊት ጠቅላይ ሚኒስትሩ የጋዜጠኞችን ጠርተው ውይይት አድርገዋል፣ ከፓርላማው በፊት ማለት ነው። ሶ በዛ ንግግር ላይ ያደረጉት በዛ ውይይት ላይ ከተለያዩ ብዙ ጋዜጠኞች ነበሩ፣ የሚዲያ ኃላፊዎች ነበሩ፣ እኔም ነበርኩኝ እዛ እንትን ላይና ለመጀመሪያ ጊዜ ሲናገሩ ብዙ ሰው ደንግጦ ነበረ። የወደብ ጉዳይ የኢትዮጵያ የህልውና ጉዳይ ነው። አሁን ሴኩሪቲ ስተዲስ ላይ ወይም የደህንነት ጥናት ላይ ዓለም አቀፍ ግንኙነት ላይ ስትመጣ ይሄ ሴኩሪታይዜሽን የሚባል ኮንሰፕት አለ። ሴኩሪታይዜሽን ማለት ምንድነው? አንድን ነገር ወይም ደግሞ አንድን ኢሹ የደህንነትህ ስጋት አድርገህ ተወስደዋለህ። ሶ ያንን ነገር የደህንነት ስጋት ስታደርገው ያለህን ሪሶርስ፣ ያለህን ሀብት፣ ያለህን አቅም በሙሉ እዛ ነገር ላይ ኢንቨስት ማድረግ ትችላለህ። ለምሳሌ ወደ ኋላ ተመልሰህ የአሜሪካኖቹን እንደ ምሳሌ ልትወስደው ትችላለህ። ይሄ የ911 9/11 የአሸባሪነት ጥቃቱ ማለት ነው። ሶ የዛ ሰዓት ጆርጅ ደብሊው ቡሽ ያደረጉት ምንድነው? ከዛ በፊት ባልነበረ ሁኔታ ሽብርተኝነትን ሴኩሪታይዝ አደረጉት። ሶ ያ ሴኩሪታይዝ ሲያደርጉ የዓለም አቀፍ ማህበረሰቡን ሀብታቸውን፣ የአሜሪካን ፖሊሲ፣ የአሜሪካንን ሀብት በሙሉ የቴሮሪዝም ወይም ደግሞ አሸባሪነትን በመዋጋት ላይ ያጠርፉ። ሶ ጀስቲፋይ ያደርግላቸዋል። ሶ ጠቅላይ ሚኒስትሩ በእኔ እይታ ያደረጉት ነገር ምንድን ነው? የወደብ ጉዳይን ሴኩሪታይዝ አደረጉት። ለኢትዮጵያ የደህንነት ጉዳይ ነው። ሶ በመንግስት ደረጃ ተያዘ ማለት ነው ያ አጀንዳ። ከዛ በፊት ታቡ ነበረ ማንሳት። በነገር ላይ 32 ዓመታትን ወደ ኋላ ብትመለስ እንደ ታቡ ነበር ማለት የፖለቲካ ክርክር ውስጥ ነበር። ይቅርታ ካቋረጥኩ የዚህ የተፈካካሪ ፖለቲካ ፓርቲዎች አጀንዳ ነበር እንጂ መንግስት አጀንዳ ነበር። እንደ ታቡ ነበር። የአንድን ሀገር ዲሞክራሲያዊ መብት እንደ መጋፋት ተደርጎ ጦርነት ቀስቃሽ ተደርጎ ይታይ የነበረውን 2024 ባለፈው አንድ ዓመት ስትመለከተው ወደዚህ ስትመለከተው ነው ይሄንን አናቆመውና የወደብ ጉዳይ ለኢትዮጵያ ያስፈልጋታል። ሶ ለዛ ነገር ምን ምክንያቶች ተቀምጧል? የኢኮኖሚ ምክንያት ተቀምጧል፣ የህዝብ ቁጥር ምክንያት ተቀምጧል፣ የሴኩሪቲ ምክንያት ተቀምጧል፣ ጂኦፖለቲክስ ተቀምጧል፣ ኢንተርናሽናል ሪሌሽን ተቀምጧል፣ ስቴት ቢልዲንግ አለ። አጠቃላይ ስትወስደው ማለት ነው። ሶ ጠቅላይ ሚኒስትሩ ያንን ካወሩ በኋላ በመንግስት በኩል ለምሳሌ ወደ 150 ፔጅ የሚሆን የአይኤፍኤ የኢትዮጵያ ፎሬን ፖሊሲ ስተዲስ ማለት ያወጣው የቲንክ ታንኩ የውጭ ጉዳይ ሚኒስትር ያወጣው ዶክመንት ነበር። እዛ የሁለቱን ውሃዎች በዚህ በኩል አባይ አለ፣ በዚህ በኩል ቀይ ባህር አለ። ሶ በሁለቱ መካከል ያለውን የስትራቴጂ የጂኦፖለቲክስ እንደ መጨረሻ የሰርቫይቫል ጉዳይ ነው እና የሚያነሳው በመንግስት ውስጥ ገባ፣ ዲስኮርስ ተጀመረ፣ ሚዲያው ሶ ያንን ይዘህ ስትመጣ የኤምኦዩን ጉዳይ ታነሳዋለህ ከሶማሌላንድ ጋር። እሱ ጉዳይ አንደኛው ትራዲሽናሊ ታምቆ የነበረው በፍራቻ የነበረውን እንትን ብሬክ ያደረገ ነበረ ማለት ዲስራፕት ማድረግ ፈልጎ ነበር። ሶ ሁለት ኢንድ ነበረው ላለው እኔ ብዙ ጊዜ አንደኛው ለኢንተርናሽናል ኮሚዩኒቲው ከፖሊሲ በዘለለ ፕራክቲስ ውስጥ ገብተናል። ሶ ዊ አር የሰርቫይቫል ጥያቄ ነው ያለብን ከወደብ ጋር ከተባለ ለምሳሌ አፍህን ብትያዝ አፍንጫህን ብትያዝ ምንድን ነው የምትሆነው? ሶ አድምጡኝ ነበረ የኤምኦዩ ትልቅ እንትን አድምጡን፣ አሁን ማንኛውንም ለማድረግ ዝግጁ ነን ነው። ሶ በኢትዮጵያ በኩል በአንድ ዓመት ውስጥ ውይይቱ ከተጀመረ በኋላ በአንድ ዓመት ውስጥ ሲግኒፊካንት የሆነ
ከወደብ ጋራ የነበረውን ትራዲሽን ወይም ደግሞ እምነት አንድ መስበር ተችሏል። ሁለተኛ ለኢንተርናሽናል ኮሚዩኒቲው አስመዝግበሃል ማለት ኢንተርናሽናል ኮሚዩኒቲው አሁን አውሮፓዎቹንም ማንንም ስትጠይቁ ኦኬ ጥያቄያችሁ ትክክል ነው ግን እንዴት የሚለው ላይ ነው አሁን ገብቷል። ጥያቄ የለንም ከሚል ጥያቄያችሁ ትክክል ነው ግን እንዴት እናሳካው እንዴት እንመልሰው ወደሚል መጥቷልና በአንድ አመት ውስጥ የመጣው ትልቁ ነገር ይሄ አጀንዳ ዶሚናንት አጀንዳ ሆኗል በምሁሩ መካከል በዓለም አቀፍ ኮሚዩኒቲው በጎረቤቶች መካከል አንድ ጊዜ ረጭተሃል የነበረውን ታቡ ተሰብሮ አሁን ኖርማላይዜሽን የኮንሰፕቱ ኖርማል አይዲያው ኖርማል ሆኗል ማለት መልካም አቶ ዳንኤል ያው መነሻችን እንዲሆን ነው ወደ ኋላ ተመልሰን በአንድ አመት ውስጥ ቢያንስ የባህር በር ጥያቄ ሁላችንም ጥያቄ ትውልድ ጥያቄ ወደሚል ሐሳብና ትርክት ግንባታ ውስጥ አንዱ የቀጣይ የኢትዮጵያውያን ገዢ ትርክት ይሆናል ተብሎ የሚጠበቀው የባህር በር ጥያቄ ነው። ከዚህ ጋር አያይዤ ማንሳት እንፈልገው የባህር በር እንግዲህ ባልነበረን ጊዜ ያጣናቸው ነገሮች እናንሳቸው እስቲ ጎረቤቶቻችን ደግሞ ባህር በር ያላቸው ያገኙትን ነገር እስቲ እናንሳ ከዛ ሌሎች ጥያቄዎችን አነሳለሁ። ትልቁ ምን መሰለ በዘመናት መካከል ቅድም እንዳልኩ ነው በሚኒሊክ ዘመን ቻንሱ ያለ መናገር እየቻልክ ግን የጅቡቲን የባቡር መንገድ ተጠቅመ ኢኮኖሚውን ሃንድል ማድረግ ትችላለህ ቢግ ዲል አልነበረም ኢቭን በደርግ ጊዜ እንኳን ወደብ ያለን የኤርትራ ወደብ በእጃችን ነው ኤርትራ የኢትዮጵያ አካል ሆና በነበረበት ዛን ያን ያህል ኢሹ አልነበረም ለምን ኢኮኖሚው ሲግኒፊካንትሊ ትልቅ አልነበረም ጂኦፖለቲክሱ በመታየው መልኩ አልነበረም ለምሳሌ አሁን ላይ የሚሊተሪ የስትራቴጂክ ኢሹዎች የጂኦፖለቲክስ ኢሹ ታነሳለ የዛ ጊዜ ወደብ አልነበረም ቃኘው ስቴሽን ነበረ በዘመኑ በነበረው አሁን ተቀይሯል ደርግ ኢሹ አልነበረም በኢህአዴግ ዘመንም ስትወስደው አያናህል አይደለም የጅቡቲን መጠቀም እንችላለን ጎረቤቶቻችንን መጠቀም እንችላለን ይዘው መሄድ ይችላሉ የሚል ሐሳብ ነበር አሁን ላይ ስትመጣ ነገሮች 100% ነው ድራማቲክ የሆነ shift ነው ያሳዩትና ኢኮኖሚው ስትመለከተው በአፍሪካ አምስተኛ ኢኮኖሚ ነው ብዙ ወጪ ገቢ ንግዶች አሉት ህዝቡ ወደ 130 ሚሊዮን ገብቷል በቅርብ አመታት ውስጥ ከዓለም 10 ታላላቅ ህዝብ ካላቸው ሀገራት መካከል አንዱ ይሆናል ኢኮኖሚው ቅድም በነገርኩ መልኩ ነው ስትራቴጂካሊ ስትመለከተው ቀይ ባህር ብዙ ጣጣዎች ያሉበት ነው እኛ ብቻ ሳንሆን ሌሎችም ሀገራቶች ወደ ቀይ ባህር እየመጡ ነው ብዙ ጥያቄዎች አሉት አሁን ላይ እንደ ምክንያት ልታነሳቸው የምትችላቸው ከኢኮኖሚ አንፃር ስትመለከተው የሀገሪቷን ከፍተኛ የሆነ ሀብት የሚወጣው በወደብ ላይ ነው ምክንያቱም ለጅቡቲ ነው ምንከፍለው ጅቡቲን በጅቡቲ በኩል ስለምንጠቀም almost 85% በላይ ወደዛ ነው የሚሄደው ከዛ ውስጥ እንኳን ተመልክተ ለምሳሌ ወርልድ ባንክ በቅርቡ ያወጣው አንድ ዳታ የሚያሳየው ኢትዮጵያ ከምትከፍለው ለወደብ ላይ ከምታወጣው ውስጥ ወደ 15% የሚጠጋው ክፍያ ወይም ደግሞ ወደ $2 ቢሊዮን የሚጠጋው ክፍያ የወጣው ለምሳሌ እቃ አስቀምጠህ እዛች ጋር ዲሌይ ሲደረግ ሄደህ ለክፍያ የሚደረግ አንድ ቦታ ወደ አንድ ቦታ እንትን ለማድረግ የሎጂስቲክ ጉዳዮች ተገቢ ላልሆኑ ጉዳዮች ነው የወጣው ነው የሚለው የወርልድ ባንክ ጥናት ነው 2 ቢሊዮንን አባዛው አሁን ባለው የገበያ ሂሳብ ወደ 300 ምናምን ቢሊዮን ወደ 260 ምናምን ቢሊዮን ብር ነው ማለት ያ ነገር ስንት ነገር ይገነባል ሀገር ውስጥ ስንት ነገር እንትን ይላል ከኢኮኖሚ አንፃር ስትመለከተው ለወጪ ገቢ ብቻ ሳይሆን በብላሽ ዝም ብለህ ለማይሆን ነገር የሚከፈል ገንዘብ አለ ኢኮኖሚካሊ ስትመለከተው የዓለም ነባራዊ ሁኔታን ስትመለከተው ደግሞ ይሄ ጂኦፖለቲክሱን ስታየው ኢትዮጵያ ትልቅ ሀገር ነች ከህዝብ ብዛትም ከኢኮኖሚ ከብዙ ነገር አንፃር ዙሪያን ተከበህ መቆየት አትችልም ኢኮኖሚን መቆጣጠር አትችልም ለምሳሌ የሆነ ነገር እናድርግ ብንል በወደብ ነው የሚመጣው አሁን ባለው ነው ወደፊት ምን ይሆናል አናቅም ከ10 ከ20 ከ30 አመታት በኋላ የሚመጣውን ነገር አናቀ አሁን ባለው ነባራዊ ሁኔታ ግን እቺ ሀገር ምትተነፍሰው ምታስገባው ማየር ምታስወጣው ማየር በባህር ላይ ነው የሚመጣው እሱን አንተ አትቆጣጠረው በሌሎች ሀገራት በጎ ፈቃድ ላይ ነው ሀያል ሆናለሁ ይያልክ እየተናገር ትልቅ ሆናለሁ ብለህ እየተናገር ትልቅነትህን ግን ወደ ታች የሚጎትት ነገር ካለ ትልቅ አትሆንም የፈለገ ነገር ብትሆን አትችለው ኦልተርኔቲቭ መንገድ ያስፈልገናል ራስ የመቆጣጠረው እንደ ትልቅነቴ ነው ይሄንን ጥያቄ ሌሎቹ አያነሱትም ከሚሊተሪ አንፃር ስትመለከተው ራስ በቃ አጠቃላይ የደህንነት ጉዳይ ነው ብለካል ኢኮኖሚ ያለ ምክንያት አለ ሚሊተሪ ምክንያት አለ የሴኩሪቲ ምክንያት አለ ብዙ ነገሮችን ልናነሳ እንችላለን ከኢትዮጵያ የባህር በር ጥያቄ በኋላ እንግዲህ ከባህር በሩ 60 ኪሎ ሜትር ርቀት ላይ ያለች አንድ ሀገር ከዚህ በላይ ታንቃ መቆየት የለባትም ቅድም እርሶም እንዳነሱት በቃ የህልውና ጉዳይ ነው አሉ ጠቅላይ ሚኒስትሩ ከዚህ በኋላ የአፍሪካ ቀንድ የኃይል አሰላለፍ ለውጦች አሉ
በቡድን የመሰባሰብ አንዳንዱ እስካሁንም አቋሙን ያልገለጸ ልክ ነሽ እኮ ኢትዮጵያ የባህር በር ያስፈልግሻል፣ ልክ ነሽ 130 ሚሊዮን ነው የወጪ ምርጥሽ ይሄን ያህል ነው፣ ገቢ ይሄን ያህል ነው የምታስገቢው፣ በስትራቴጂክ በሆነ ጉዳይ በጣም ታስፈልጊናል፣ ሽብርተኝነትን በመዋጋት ወሳኝ ሀገር ነሽ በአፍሪካ ቀንድ ላይ የሚሉ ሀገራት አሉ። ግን የባህር በር ጉዳይ ሲመጣ ህዳሴ ግድብንን እየጨረስኩ ነው አሁን የባህር በር ያስፈልገኛል የሚል ጥያቄን ኢትዮጵያውያን ሲጠይቁ ዝም ያሉ ሀገራት አሉ። እስካሁን አቋማቸውን ወዲህም ወደ ግራም ወደ ቀኝም ያለዩ አሉ። ጎረቤቶቻችንን ግን እንዴት አያቸው? ለውጡን ከኢትዮጵያ ጥያቄ በኋላ የነሱ ምላሽ አሰጣጥ እንዴት ይመለከቱታል? በዓለም አቀፍ ግንኙነት ላይ ሁሉም ሀገር የራሱ ፍላጎት አለው፣ የራሱ ኢንተረስት አለው። ስለዚህ የኢትዮጵያ ጥያቄ ቅድም እንዳልኩህ የነበረውን ለዘመናት የቆየውን እሳቤና ትርክት የቀየረ አካሄድ ነው። ሶ ዲስራፕቲቭ ነው። ሲገባ ሁሉን ነገር ብጥብጥ ያደረገ ሐሳቡ ራሱ ሲነሳ ማለት ነው። ሶ እነዚህ ሀገራቶች መጣችልን ብሎ አጨብጭቦ ሊቀበል አይችልም። ምክንያቱም ሁሉም የራሱ ኢንተረስት አለ። ኤርትራንም ብትመለከት በተመሳሳይ አሁን ኤርትራ ውስጥ እኛን ነው የሚል እሳቤ አለ አይደለ? የባህር በር እንፈልጋለን ሲባል እኛን ነው የምትፈልጉት የሚል ነገር አለ። ግን በኢትዮጵያ በኩል ፖለቲከኞቹ የራሳቸው ካልኩሌሽን ይኖራቸዋል። ግን ዲስከሽኑ በኢትዮጵያ በኩል ወደ 5000 ምናምን የሚጠጋ ኪሎ ሜትር የሚረዝም ባህር አለ። ከዛች ውስጥ 10ም 5ም 3ም በስማችን ብቻ የሆነ ነገር ስጡን ነው። ሁለተኛ ሆርን ኦፍ አፍሪካ ላይ አሁን በጠቀስኩልህ እነዚህ የኢትዮጵያ ጎረቤቶች ላይ ያለውን ሁኔታ ስትመለከቱ ሀገራቱ በራሳቸው አንዳንዱን ነገር የሚያደርጉ አይደሉም። ጋላቢ አላቸው። ለምሳሌ እቺ ጋላቢ ሁላችንም በግልጽ እንደምናውቀው የግብፅን ነገር መመልከት ትችላለህ። ግብፅ አባይ ጉዳይ ላይ ያደረገችው ነገር አለ። ለረጅም ዘመናት ኦልሞስት ለ10 ምናምን ዓመታት የተደረገ ነገር አለ። ያ ነገር አልተሳካም፣ አለቀ። አሁን ደግሞ ኢትዮጵያ ያንን አሸናፊነት ስትጨርስ ፊቷን ወደ ሌላ ስታዞር ዝም ብላ የምትቀመጥ ሀገር አይደለችም ግብፅ። እነዚህን ነገሮች ታየዋለህና አንዳንዱ ከራሱ ከስቴት ኢንትረስት አንጻር ችግር ይፈጥርብኛል ብሎ የሚያስባለ፣ ሌላኛው ከሂስቶሪካል ሚስትረስት አንጻር አለመተማመኑ አለ። አንዳንዱ ሀገር ደግሞ ኢትዮጵያ በዚህ መልኩ ከቀጠለችና የምትፈልገውን ነገር ካገኘች ሀያል ሀገር ትሆናለች። ሀያል ሀገር ከሆነች ደግሞ ቀጥሎ የሚመጣ የራሱ ኮንሲኩዌንስ አለው፣ ከኢኮኖሚ፣ ከፖለቲካ፣ ከሚሊተሪ፣ ከሴኩሪቲ፣ ከተለያየ ነገር አንጻር ማለት በጥርጣሬ ማየቱ ተፈጥሯዊ ነው ብዬ ነው እኔ የማስበው። ጎረቤት ሀገራቶች በጥርጣሬ ቢያዩ፣ ጎረቤት ሀገራቶች ፍርሃት ውስጥ ቢገቡ፣ አንደኛ ሀሳቡ ራሱ ዲስራፕቲቭ ስለሆነ በአንድና በሁለት ዓመታት ውስጥ የመጣ ስለሆነ አሁን ጥሩ ነገሩ ምንድነው? እኔ እናንተ ጀምረ ነው ዲስከሽኑን እያደረግ ነው እየሄደ ጥረቶች እየተደረጉ የሆነ ዓመት ላይ ያ ሀሳብ ኖርማል ይሆናል። ገብቷል? ኖርማል ይሆናል። ምንም አዲስ ነገር አይሆንባቸው። እነሱም ይለምዱታል። ሲለምዱት ወደ አክት ወደ ማድረግ ውስጥ ይገባሉና ይሄ ግን ምን ይጠይቃል? ትልቅ የዲፕሎማሲ ጥረት ይጠይቃል። የዲስኮርሱን ራሱ ከእንደገና የማስተካከል ኦልተርኔቲቮችን የማሳየት እነዚህ ሀገራት ላይ ኮንፊደንስ የመገንባት አካሄድ መሰራት አለበት። ዓለም አቀፉ ማህበረሰብ ኢትዮጵያ ያላት ስም አለ፣ ከዛ እንዳትወርድና የተለየ ስያሜ እንዳይሰጣት ወደዛ መገባት አለበትና ይሄ ቅድም ያልኩህን ኢንተረስትህን የምታሳካበት የራስህን መንገድ መርጠ መሄድ አለብህና የሀገራቱ መደንገጥ የሀገራቱ የተለያየ አሊያንስ ለመፍጠር እንቅስቃሴ ማድረግ ብዙም ያስገርም አይደለም፣ የሚጠበቅ ነው። ግን የሚጠበቀው ነው። ኢትዮጵያ ያቀረበችው የሰጥተው መቀበል መርህስ ቅድም ለመጥቀስ ተሞክሯል። ጠቅላይ ሚኒስትሩ ባቀረቡት በተደጋጋሚ ለምሁራንም ለጋዜጠኞችም ሲያቀርቡ ዝርዝር ሰነድ ነው ያቀረቡት። እዛ ዝርዝር ሰነድ ላይ ኢትዮጵያ የምታቀርባቸው ኦፈሮችም አሉበት። ባህር በር ስጡን፣ እኛ ደግሞ ይህ ሀብት አለን አይነት ነው። በጋራ አፍሪካ ቀንድን በኢኮኖሚ ጠንካራ የማድረግ አይነት፣ አፍሪካ ቀንድ በግጭትና በጦርነት የሚታወቅን ቀጠና ለምን በትብብርና በኢኮኖሚ ደግሞ ጠንካራው የአፍሪካ ቀንድ አናረግም የሚል ፍላጎት ነው ያላቸው። በኤምዩ ላይም በሰማናቸው ስምምነቶች ውስጥም ከአንዳንድ ሀገራት ጋርም በነበሩ ውይይቶች ላይ እንደዚህ አይነት ኢትዮጵያ ለመስጠት ዝግጁ እንደሆነች፣ በአንጻሩ ደግሞ የባህር በር ለመቀበል እንደራደር፣ እንወያይ፣ ወደ ጠረጴዛው እንምጣ አይነት ጥያቄ ነው ኢትዮጵያ መንግስት እያቀረበ ያለው። ይሄ ደግሞ እነዚህ የአፍሪካ ቀንድ ሀገራት ወይም ጎረቤቶቻችን የሌላቸውን ሀብት ነው ኢትዮጵያ ለመስጠት ዝግጁ ያለችው። ስለዚህ እኚህ ነገር ውስጥ ጥርጣሬውን ሊያጠራ አይገባም ነበር ወይ? ባህሉ የለም ነው። አሁን ትልቁ ችግር ምን መሰለም? ኢትዮጵያ ከዚህ በፊት የነበራት ማለት በጎረቤት ሀገራቶች የነበራት እንትን አለ አይደል? ሄጂሞኒክ የሆነ ኢምፔሪያሊስቲክ የሆነ አስተሳሰብ ያለው አላት ተብሎ ነው የሚታሰበው በጎረቤት ሀገራቶች። ምክንያቱም በአንድ ጊዜ ወር ደግሞ ወደኋላ ወደፊትም ስትመለስ ወደኋላ በተለይ ስትሄድ ኢትዮጵያ እነዚህ ሀገራቶችን የኢትዮጵያ ግዛቶች ወይ የነበሩበት ግዛት ሲወጣ ሲገባን ልትመለከተው ትችላለህ። አንዳንዶቹ ሀገራቶች
ኢትዮጵያን እንደ ኢምፔሪያል ያንን የድሮውን አስተሳሰብ ወደ ድሮ ማንነቷ ወደ ታላቅነቷ ልትመለስ ነው ከተመለሰች ደግሞ እኛንም ልትውጠን ትችላለች የሚል አስተሳሰብ በአንዳንዶቹ አገራቶች አለ ሰጥቶ መቀበል የሚለው መርህ ግን አፍሪካ ቀንድ ላይ ባህል ሆኖ አያውቅም በተለይ ደግሞ ከኮሎኒያል እንትን መውጣት በኋላ አካባቢው ላይ በጉልበቴ ወጄ ልውሰድ ነው እንጂ ሰጥቶ እንትን ይሄንን ስጠኝ ይሄንን ልቀበል የሚለው ባህል የለም እሱ ነው አንደኛው ትልቅ ነገር እንትን ያለው ሌላኛው ቅድም ያልኩህ ሚስትረስቱም ትልቅ ሮል ይጫወታል ፖለቲሺያኖቹ ሐሳቡ የሚቀርብላቸው ፖለቲሺያኖች ቁጭ ብለው ኮስት ቤኔፊት አናሊሲስ ከመስራት ይልቅ ጥቅምና ጉዳቱን ቁጭ ብለው ከመስራት ይልቅ አናሊሲስ የሚሰሩት እነሱ ኢትዮጵያ የምትባለው ሀገር ልትወስድብን ነው ከወሰደች ምን ትሆናለች ነው እኛ ምን እንሆናለን አይደለም ከወሰደችና ወደብ ካገኘች ምን ትሆናለች ያንን ካገኘች ደግሞ እኛስ አያበቃልንም ወይ የሚለው ነው ሶ from the negative perspective ስለሚታይ ነው እንጂ ከኢትዮጵያ በቆዳ ስፋት በኢኮኖሚ ብዙ ነገር መጠቀም ይችላሉ ነገር ግን ያ ካልኩሌሽን ፖለቲከኞቹ ጋር የለም ሶ ያ ነገር ከየት መጣ አንድ ሚስትረስት ነው ሁለተኛ የካልቸር አለመኖር ነው ሰጥቶ መቀበል የሚለው ባህል አለመኖር ነው ነገሩ ቀላል እኮ ነው ማለት የኢትዮጵያ ጥያቄ ሰፊ አይደለም ለምሳሌ ባለፈው 20 ኪሎ ሜትር ነው እኮ የኤምኦኤዩ ላይ በጣም ያናል ሰፊ ብለህ የምትልበት አይደለም ግን የቀረበላቸው ሐሳብ ብዙ ነገር ነው ሶ የመደራደር አቅማቸውን መጨመር ነው ያለባቸው ከነሱ በኩል ኦኬ ኢትዮጵያ ትፈልጋለች ሶ ከኢትዮጵያ ምን እንውሰድ የሚለውን ሊስት አድርገህ ለመደራደር ብትመጣ ሀገርህንም ህዝብህንም ተጠቃሚ ታደርጋለህ ኢኮኖሚካሊ ኢንተግሬት ታደርጋለህ ከዛ ከትልቅ ኢኮኖሚ ካለው ሀገር ጋር ኢንተግሬት ታደርጋለህ የሴኩሪቲ ጋራንቲ ልታገኝ ትችላለህ ለአንዳንዶቹ ቦታዎች ማለት ነው ሶ ያ የባህል አለመኖርና ሂስቶሪካሊ የነበረው ታሪካዊ አለመተማመን የኢትዮጵያን ፕሮፖዛል ተቀባይነት እንዳይኖረው ያደረገ ይመስለኛል ምናልባት እዚህ አካባቢ ላይ ቅድም ስለ ጂኦፖለቲካ ጠቀሜታው ስለ ስትራቴጂው ሲያነሱልኝ የቀይ ባህር ላይ በጣም በርካታ ሀገራት አሉ እንግዲህ 10,000 ኪሎ ሜትር ርቀት ላይ የሚገኙ ሀገራት ጭምር እየመጡ እዚህ የንግድ ብቻ ሳይሆን ወታደራዊ ወደብን ጭምር እየገነቡ ነው ያሉት በየቀኑ ወታደራዊ ልምምዶችን ያደርጋሉ በቀይ ባህር ላይ በአንጻሩ ደግሞ እዚህ መስመር ላይ የሁቲን እንቅስቃሴ እንመለከታለን የፓይሬትሶች እንቅስቃሴዎች አሉ የኢትዮጵያ ደግሞ ዘይቷንም ያፈር ማዳበሪያዋንም መድኃኒቷንም የምታመጣው በዚህ በቀይ ባህር እንደሆነ እናውቃለን በእነዚህ እንቅስቃሴ ውስጥ ግን እነዚህ እየተሰባሰቡ ያሉት የሴኩሪቲ ካውንስል አባላት ጭምር የሆኑ ሀገራት ጭምር በእንደዚህ አይነት የአፍሪካ ቀንድ ሀገራት ጉዳይ ውስጥ እጃቸው አልገባም ወይ በኢትዮጵያ የመደራደር ጥያቄ ላይ በሰጥቶ መቀበል መርህ የጠየቀቻቸው ሀገራት ጥያቄ ላይ እነዚህ ሀገራት ኢንቮልቭመንት የለውም ወይ ብለ ያምናሉ ጣልቃ ገብነት የለም ብለ ያስባሉ እዚህ ላይ ኦፍ ኮርስ ጣልቃ ገብነት አለው ቀጠናው እኮ በጣም ወሳኝ የሆነ ቀጠና ነው ማለት ከዓለም አጠቃላይ እንቅስቃሴ ከፍተኛ ቁጥር ያለው እንቅስቃሴ ኢኮኖሚ እንቅስቃሴ የሚደረገው በዚህ ቀጠና ነው ቀይ ባህር ህንድ ውቅያኖስ ሜዲትራኒያን ሲን የሚያገናኝ ቀጠና ነው እጅግ በጣም ከስትራቴጂ አንፃር ስትመለከተው በጣም ወሳኝ የሆነ ቀጠና ነው በቀላሉ ቀይ ባህር ላይ ቦታ አለህ ማለት በቀላሉ አረብን ትከታተላለ ኢኮኖሚህን አስተማማኝ በሆነ መልኩ መቆጣጠር ትችላለህ ገቢ ንግድ ውጪ የገቢና ወጪ ንግድህን በቀላሉ ማቀላጠፍ ትችላለህ ሌሎች ሀገራት የሚያደርጉትን እንቅስቃሴ ሞኒተር ማድረግ ትችላለህ ሶ ይሄ ስትራቴጂካሊ ስትመለከተው በአለም ላይ ካሉ ጥቂት ስትራቴጂካል ሎኬሽን ከሚባሉ ሎኬሽኖች መካከል አንዱ ይሄ ቀጠና ነው ይሄ የቀይ ባህር ቀጠና ነው ለዛ ነው ትንሽ በሆነችው ሀገር ላይና አካባቢዎች ላይ ኦልሞስት የሌለ ኢመርጂንግ ብለህ መጠራው ከአረቦቹ ጀምረ ቱርክ ብለህ እስከ ኢራን ብለህ ሌሎችንም ቅድም የተከስካቸው ተላላቆቹ እነ ጃፓንን ጨምሮ የዓለም ሀያል ነኝ የሚል ቡድን ራሱ እዚህ እየመጣ ሚሊተሪ ቤዝ ይከፍታል ለምን እሱ አካባቢ ላይ አለኝ ማለት በዚህ ቀጠና ላይ የሚኖረኝ ኢንተረስት ይጠበቃል ሶ እዚህ አካባቢ ላይ ኢንተረስቱ ከፍተኛ ነው ማለት ነው ቅድም በተከስኩሉ ሶስቱን የውሃ አካላቶች ህንድ ውቅያኖስ ቀይ ባህርና የሜዲትራኒያን ባህር የሚያገናኝ ቀጠና ስለሆነ ማለት ነው ስዊዝ ካናልም እዚች ጋር አለ ሶ እነዚህ ሀገራቶች የኢትዮጵያ ወደዛ አካባቢ መሄድ ሁሉም ሀገራቶች በሚኖራቸው ሌሎች ነገሮች ነው ለምሳሌ አውሮፓውያኖቹና ሌሎቹን ስትመለከት ሰጥቶ መቀበል የሚለው እንትን ነገር ይገባቸዋል ያቁታል በሰጥቶ መቀበል መርህ ስለሚመራ ማለት ነው የዳበረ የቆየ ባህል ስላላቸው ሶ ኢትዮጵያ ወደ ባህር መውጣት ፈልጋለሁ አግዙኝ ስትል ማንኛውም ሀገር ኦኬ ላግዝ ይችላል ግን ምንድነው መሰጠኝ ሶ ኢትዮጵያ ኦፈር የምታረገው ነገር ሊኖር ይገባል ምክንያቱም አሁን ላይ አንድ ሀገር ለብቻው
የሚወስነው ነገር ስላልሆነ ማለት ነው። ሌሎቹ ሀገራት ደግሞ ጣልቃ ገብነት በግልጽ አለ። ለምሳሌ ኢትዮጵያ እንትን እንዳይላት ከሚሉት ሀገሮች መካከል አንደኛው ግብጽ ነው አይደል? ግብጽ ለምሳሌ ለምንድን ነው የሚፈራው ብለህ በቀላሉ ስትመለከት የግብጽ ኢኮኖሚ የተንጠለጠለው በስዊዝ ካናል ላይ ነው። ስዊዝ ካናል ኢትዮጵያ ወደ ባህር ብትገባ እና እዛ አካባቢ ቢኖራት ባብል መንደር ምንለው ዘ ሾርተስት ኤዥያን እና አፍሪካን የሚያገናኘው እንትን አለ። ኢትዮጵያ እዛች ጋር ሚሊተሪውን አስቀመጠች ማለት ወደ ስዊዝ ካናል በግብጾች በኩል ያለውን አስተሳሰብ ነው የምነግርህ። በኢትዮጵያ ሚሊተሪ ቀይ ባህር ላይ ወጣ ማለት ወደ ስዊዝ ካናል የሚገባ ማንኛውም ነገር ቼክ ኤንድ ባላንስ ይደረግበታል ማለት ቼክ ይደረጋል። ኢትዮጵያ ኮንትሮል ማድረግ ትችላለች። ግብጽ ፍርሃት ውስጥ ትገባለች ነው። ገብቷል? አንዱ ሁለተኛው ከሱ በተጨማሪ ኢትዮጵያ ወደ ባህር በር ወጣች ማለት ባይ ኤኒ ሚንስ ኢትዮጵያ ቅድም ያልኩህ ለወደብ ታወጣ የነበረውን ገንዘብ ለራሷ ኢንቨስት ታደርገዋለች። ኢኮኖሚው ምን አለ ማለት ነው? ጠነከረ ማለት ነው። ኢኮኖሚው ጠነከረ፣ የኢትዮጵያ ኢኮኖሚ ጠነከረ ማለት ደግሞ ምንድነው? ኢትዮጵያ ራሷን ወደ ማልማት ትገባለች። ኢትዮጵያ ለማች ማለት በግብጾች በኩል ያለው አስተሳሰብ አባይ ግድብን ያስቀሩብን ነው፣ አባዩን ውሃ ያስቀሩብናል ነው። which is wrong perception ማለት ትክክለኛ ያልሆነ ህሳቤ። ይሄ ተያያዥነት ስላለው የሞት ሽረት ጉዳይ በእነሱም በኩል አለ። ኢትዮጵያ ወደ ባህር እንዳትወጣ ማድረግ የሚችሉበትን ማንኛውንም ነገር ያደርጋሉ። በሌላኛው በልኩ ደግሞ ስትመለከታቸው ነው እዚህ አካባቢ ላይ እንደ ኢትዮጵያ አይነት ጠንካራ ሚሊተሪ ያለው ጠንካራ አቅም ያለው ባህሩ ላይ መውጣቱ ለምሳሌ ሩሲያዎቹንም አሜሪካኖቹንም እንግሊዞቹንም ፈረንሳዮቹንም ጃፓኖቹንም ሁሉንም ብትመለከታቸው ከሩቅ ነው እየመጡ ሚሊተሪ እንትን የሚሉት። እንደ ኢትዮጵያ አይነት ግን ጠንካራ ለባህሩ ቅርብ የሆነ ሀገርን ብታመጣ በቀላሉ ቀጠናውን መቆጣጠር ትችላለህ። ሁቲንም መቆጣጠር ትችላለህ። የሶማሌ ፓይሬቶችንም መቆጣጠር ትችላለህ ምናምን ነገር። ከሴኩሪቲ አንፃር ጠንካራ ሀገር ያስፈልገናል። ትልቁ ስራ በነገር ላይ ከጎረቤት አይደለም። ትልቁ ስራ ከጎረቤቶቻችን አይደለም። ትልቁ ስራ ሀያላኖቹን የማሳመን ከሀያላኖቹ ከኛ ጎን እንዲቆሙ ማድረግ ተጽዕኖ መፍጠር ላይ ከገባ እንዳልኩ ጎረቤቶቻችን በትልቅ ተጽዕኖ ውስጥም ስላሉ የነዛን ተጽዕኖ ጋራንቲ የሚሰጣቸው ሀገር ካገኙ በቀላሉ እሺ የሚሉበት ነገር አለ። ግን ሁሉ ጊዜ ባላንስ ለምሳሌ ያው የአረብ ሊግን ተመልከቱ። የአረብ ሊግ ማለት ኢንተረስቱ ምንድነው? ቀይ ባህር ላይ ስትል ያናል ወደ አፍሪካ ሳይድ ስታመጣው ያናል አይደለም። ነገር ግን የአረብ ሊግ የሚዘወረው ራሱ በግብጽ በኩል ስለሆነ ሁሉ ጊዜ የሚያንጸባርቀው በተለይ ደግሞ አሁን እያንጸባረቀ ያለው የግብጽን አቋም ነው። ሊገርምህ አይገባም። በአባይ ግድብ ላይ ግንባታው ሲካሄድ በተደጋጋሚ የአረብ ሊግ አውጥቷል እንደዚህ አይነት ነገሮችንና በዛ በኩል በዛኛው ሌላኛው በኩል ያለው የቀይ ባህር ጎረቤቶቻችን እነሱንም የማሳመን ብቻ ይሄ ነገር በሀገር ውስጥ ዲስኮርስ ብቻ አይደለም። በሀገር ውስጥ እንዳልኩ ዲስኮርሱ ጠንክሮ ሊወጣ ይገባል። ትርክቱ ጠንክሮ ሊወጣ ይገባል። መነጋገሪያ መሆን አለበት ምናምን። ትልቁ ስራ ግን የዲፕሎማሲ ስራ ነው፣ የማሳመን ስራ ነው፣ የመንግስት ስራ ነው፣ የፖለቲከኛው ስራ ነው። ሰጥቶ መቀበል የሚለውን መርህ በዛ መልኩ ካስኬደ ሀገራትን ማሳመን ከተቻለ ያንን ነገር ማድረግ ይቻላል። ግን ሁልጊዜም 100% ተቀባይነት ታገኛለህ ማለት አይደለም። በባለብዙ ወገን መድረኮች ላይ የኢትዮጵያ መንግስት የባህር በር ጥያቄውን ፍትሃዊ መሆኑን እንደሚገባን በኢኮኖሚም በፖለቲካውም ምን ያህል ዋጋ እያስከፈለን እንዳለ በተለያዩ መድረኮች ላይ እንዴት ማንሳት አለበት የሚሉ ጥያቄዎችን እመለስባቸዋለሁ። ግን እዚህ የካይሮ ጉዳይ ላይ እንቆይና በቅርብ አንድ የወጣ መግለጫ ነበረ። በተለይ በቀይ ባህር አካባቢ ላይ በቀጥታ ከውሃ ጋር ግንኙነት የሌላቸው ሀገራት ስለ ደህንነቱ አይመለከታቸውም ወይም ደግሞ ሊመለከታቸው አይገባም የሚል አይነት መግለጫን እንዳወጡ ስንመለከት ነበረ። እንዴት ያዩት ይሄ መግለጫ? የሚጠበቅ ነው። ለኔ አዲስ ነገር አይደለም። አሁን ለምሳሌ መንግስት እንደ መንግስት ፖሊሲ ሲያወጣ አይደለም ማንኛውም ተቋም የሆነ ነገር ሲያደርግ የራሱን የሆነ አናሊሲስ ይሰራል አይደለ? ጥንካሬዎቻችን ምንድናቸው? ጉድለታቾቻችን ምንድናቸው? ቻሌንጅ ሊሆንብን ይችላል ብለን የምናስባቸው ነገሮች ምንድናቸው? ምናም ብሎ ያወጣሉ። የኢትዮጵያ መንግስት ይሄንን ሐሳብ ወደፊት ሲያመጣ ትልቅ ሪስክ ያለው ሐሳብ ነው። በነገር ላይ በተለይ ደግሞ ከሶማሌላንድ ጋር የተፈራረምነው ኤምኦዩ የዛ የሪስክ የመውሰድን ትልቅ እንትን ነው የሚያሳየው። ሪስክ ለመውሰድ ወስነን የገባው በቃ ማለት ጨዋነት እንትን አይለንም፣ የተግደረደረን መኖር አንችልም። በቃ እንደዚህ ስታደርግ ቻሌንጅ ይመጣብኛል ብለህ ከምታስባቸው ነገሮች መካከል የመጀመሪያው የግብጽ ጉዳይ ነው። ግብጽ በዚህ ጉዳይ ቁጭ ልትል አትችልም። ይሄ
ትልቁ ቻሌንጅ ይመስለኛል ከጎረቤት ሀገሮቻችን ሪአክሽን በበለጠ or ደግሞ በዓለም አቀፍ ኮሚኒቲው ሊደርስብን ከሚችለው ተጽዕኖ በበለጠ የግብጽ ተጽዕኖ የግብጽ እጅ ይህንን ነገር እንዳይሳካ ከሚያደርጉ ነገሮች መካከል የመጀመሪያው ቻሌንጅ ነው የሚል አናሊሲስ ነው ያለኝ እኔና ፖለቲከኞች ወይም ደግሞ የውጭ ጉዳይ ሚኒስትር ያሉ ሰዎች ይሄንን ነገር የሚያውቁት ይመስለኛል ግብጽ ዝም ብላ ልትቀመጥ አትችልም ይሄ ነገር በወጣ ባጭር ጊዜ ውስጥ የሰራችውን ምስራቅ አፍሪካ ላይ ያደረገችውን የሰራችውን ግርግር ምናምን ተመልክታልና ኢትዮጵያ ቀይ ባህር ላይ መውጣት እንፈልጋለን ብላ ስትል የሬድ ሲ ካውንስል አለ አይደል እዛ ላይ ነው ይሄንን እንትን ይወጣው ነው በተፈጥሮ ካልሆነ መልኩ በተፈጥሮአዊ ባልሆነ መልኩ ከሚጋሩት ውጪ ሌላ አያስፈልግም የሚል ሐሳብ ማለት ነው ይሄ ማን ሐሳብ ነው ስትል ካውንስል ውስጥ ያሉት ወይ ሳውዲ አረቢያ ወይ ኤርትራ ወይ ጅቡቲ ወይ የመን ሌሎቹ አይደለም ቀጥታ የግብጽ ይሄ ፕሮፖዛል ነው ግብጽ ነች ይሄንን ሐሳብ ይሄ ብቻ ሊያስገርም አይገባም ነው ገና ብዙ ፈተናዎች ከዚህ በላይ ይመጣሉ ጎረቤት ላይ ያደረገች ያለችው ነገር ሶማሌ ላይ እየሰራች ከኤርትራ ጋር እየተደረገ ያለው ሱዳን ላይ አሁን እየሆነ ያለው ደቡብ ሱዳን ብዙ ጊዜ ቀርቦላታል ሪጀክት እያደረገች ነው ኬንያ ብዙ ጊዜ በእንደዚህ አይነት ነገር ውስጥ ስትገባ አትመለከታትም ጎረቤቶቻችን ራቅ ብለህም ስታይ ወደ ዩጋንዳ ሩዋንዳ እየሄደች ብዙ ነገር የኢትዮጵያን የቅርብም የሩቅም ጎረቤቶች ለመነካካት የምታደርገው ጥረት አለና ይሄ የሚጠበቅ ነው ካንተ የሚጠበቀው እንደ ሀገር ይሄ ጉዳይ የሴኩሪቲ ነው አልከው በቃ ማለት የደህንነቴ ስጋት ነው ብለካልክ ቅድም ባልኩ እንትን ነው የምትሄደው አፍህን ከታፈንክ መተንፈሻ ካጣ የምታደርገው ነገር በሙሉ አንዳንዱ ነገር አታቀውም በዛ ነገር ውስጥ ከገባህ በኢትዮጵያ በኩል የሚጠበቀው ነገር ምንድነው ብልሃት በተሞላበት መልኩ እንቅስቃሴ ማድረግ ነው አይቻልም የተባለ ነገር በእኛ በራሱ ለምሳሌ የታላቁ ህዳሴ ግድብ ሲገነባ እኮ መገንባት አይቻልም እንዲህ ሲባል አይቻልም እስካሁን ድረስ ይባላል አይደል አሁን እኮ ግድቡ አለቀ ቀጣይ ዓመት ሊመረቅ ነው አይደል አሁን ግን ግብጾቹ ስለ ግድቡ ማውራት አቁመዋል አሁን እያወሩ ያሉት ሁለተኛ ሶስተኛ አራተኛ እሱን ተከትላችሁ ስለምትሰሩት ግድብ ነው እንጂ ስለ ታላቁ ህዳሴ ግድብ ወሬ ያቆማል ኢትዮጵያ የወሰደችው በራስ አቅም ነገሮችን ለማድረግ የወሰደችው ኦልተርኔቲቭ መንገድ ነው አይደል ከዛ በፊት ያደርጉ የነበሩት መንግስታት ብድር ይጠይቃሉ የሆነ ነገር ያደርጋሉ ግብጾቹ ይቆላልፉታል ኦልተርኔቲቭ ነው የወሰደው የኢህአዴግ መንግስት ያደረገው ነው ራሳችን በራሳችን እንዛቀዋለን አመታትን ፈጀ ግን ተጠናቀቀ አሁንም ቢሆን ይሄ መንግስት ለግብጽ አይነት እንቅስቃሴ ለሚያደርጉት ወደ ቀይ ባህር መውጣት አትችሉም እኛንን እንትን የምነው ኦልተርኔቲቮችን መወሰድ አለባቸውና ጥያቄው ትክክለኛ ስለሆነ የግብጽ መውጣት አትችሉም ማድረግ አትችሉም የሚለው ነገር ማለት የሚጠበቅና ተፈጥሯዊ ነው መልካም ስለዚህ እንደዛ ከሆነ እሷውን የቀይ ባህር ካውንስልን ተጠቀማለች እንደገና አረብ ሊግን ተጠቀማለች ሌሎች ዓለም አቀፍ ተቋማትንም በመጠቀም ኢትዮጵያን የመወጠር ወይም ደግሞ አጀንዳ የመስጠት የተለያዩ መግለጫዎችን ማውጣት እንቅስቃሴ ታደርጋለች ስለ ኢትዮጵያስ መጠቀም ያለባት ድርጅቶች እነማን ናቸው የትኛውንስ ተቋም መጠቀም አለባት ሁሉንም መጠቀም አለባት ማለት ይሄ ተቋም ለዛ ነው ስለዚህ እኛ እንጠቀመው የምትለው ነገር ሊኖር አይገባም የተባበሩት መንግስታት አለ እሱን መጠቀም አለብህ ብሪክስ አለ ብሪክስን መጠቀም አለብህ ግብጽም ትኑር ሌሎችም ሀገራቶች ይኑሩ ባለህ የዲፕሎማቲክ ቻናል ይሄ ያብለን የአረብ ሊግንም ኢትዮጵያ መጠቀም አለባት ምክንያቱም አረብ ውስጥ ሆነው ለኢትዮጵያ ጥሩ ልብ ያላቸው የኢትዮጵያን ጥያቄ ትክክለኝነት የሚረዱ ሀገራት አሉ ስለዚህ እነሱንም የአረብ ሊግ ኦልሬዲ የግብጽ ነው ብለህ የምትተው ነገር የለም አረብ ሊግ ውስጥ ለዘመናት ግብጾቹ ሲጠቀሙበት የነበረው ቱል ነው አረብ ሊግ ውስጥ ስለመግባት ማሰብ አለበት አረብ ሊግ ውስጥ ተጽዕኖ ስለማሳደር ማሰብ አለበት ምክንያቱም በዓለም አቀፍ ግንኙነት ውስጥ ቋሚ ወዳጅ ቋሚ ጠላት የሚባል ነገር የለም ቋሚ ፍላጎት ነው ያለው ኢትዮጵያ ቋሚ ፍላጎት ብቻ ነው ያላት ያም የስቴት ሰርቫይቫል ነው አረብ ሊግ ውስጥ ያሉት ሀገራቶች ጠላቶቻችን ናቸው ብለ ልትላት አትችልም በአንድ ወቅት ጠላቶች በሆነ አጀንዳ ጉዳይ ላይ እንደ ጠላት ቆመው ሊሆን ይችላል ብዙዎቹ ግን እንደ ጓደኛም ቆመውልሃል ቋሚ ጠላት ቋሚ ወዳጅ የሚባል ነገር በሌለበት ዓለም ውስጥ ቋሚ የሆነ እንትን ሊኖር አይገባም ሁሉንም ቻናሎች መጠቀም አለብህ የአንድ ለአንድ ቻናል የባለ ብዙ መድረኮችን ሌሎችንም መድረኮች እየፈጠርክ መጠቀም አለብህ ተጽዕኖ የማሳደርን ጉዳይ ማለት ነው ሬድ ሲ ካውንስል ውስጥ ለምንድነው ማገባው ለምንድነው ሬድ ሲ ውስጥ ያሉ ሀገራትን በተናጠል እያገኘ ተጽዕኖ ማታሳድርባቸው አረብ ሊግ ውስጥ ያሉ ሀገራትን የእስላሚክ ካውንስል አለ አይደለ ሁሉም እዛ ውስጥ ለምንድነው ተጽዕኖ ስለማሳደር እንትን ማትለው ይሄውልህ የአንድ ሀገር በዓለም አቀፍ ህግ ላይ በዓለም አቀፍ ስርዓት ላይ የአንድ ሀገር
የዓለም አቀፍ ግንኙነት ላይ ያላት ጥንካሬ የሚመነጨው ሀገር ውስጥ ካላት ጥንካሬ ነው። ገብቷል? ውስጣዊ ጥንካሬህ ለውጫዊ ጥንካሬህ ያበቃል ማለት ነው። ኢትዮጵያ ውስጧን ጠንካራ አርጋ ወደፊት ከወጣች ግብጽን ለምንድን ነው የአረብ ሀገሮቹ ግብጽ ላይ ተንጠልጥለው የሚቀሩት? ግብጽ እኮ የዛሬ የአረብ ሊግ ሲመሰረት የነበራት አይነት ፓወር አሁን ላይ የላትም። ገብቷል? በአሜሪካንም በኩል ብትመለከተው ከአሜሪካን በኩል ብትመለከተው ከአረቦቹ በኩል ብትመለከተው የዛሬ 40 እና 50 ዓመት የነበራትን ያህል ተፈላጊነት ዛሬ የላትም። ኢትዮጵያ በነገሮች በርትታ ከወጣችና በነገሮች ጠንክራ ከወጣች ያንን ተፈላጊነቷን ማታመጣበት ምክንያት የለም። ቻናሎች በሙሉ አገልግሎት ላይ መዋል አለባቸው። ይሄ ቻናል ያ ቻናል ማለት አይደለም። ሁሉም ቻናሎች መሞከር ነው። ዲፕሎማቶቻችን፣ ሚዲያችን ሁሉንም ነገር ቀደም እንዳልኩ ውስጣዊ ጥንካሬን መፍጠር፣ ያንን ውስጣዊ ጥንካሬ ደግሞ ወደድክም ጠላህም በራሱ ጊዜ ወደ ውጪ ይወጣል። ገብቷል? ሀገራት አንተን መፈለግ ይጀምራሉ። ሌሎች ሀገራቶች ካንተ ጋር አብረው መቆም ይፈልጋሉ። ምክንያቱም ቀደም ያልኩ ነው ለእነሱም ቢሆን ቋሚ ወዳጅ ቋሚ ጠላት የሚባል ነገር የለም። ቋሚ ፍላጎት ነው ያላቸው። እየተመለከትን ነው እኮ ለዘመናት የፍልስጤምን ጉዳይ የሞት ሽረት ጉዳይ ነው እያሉ ሲሉ የነበሩ እስራኤልን እንደ ጠላት ሲያዩ የነበሩ ሀገራቶች ዛሬ ተገልብጠው ከእስራኤል ጋር ግንኙነት መስርተዋል። ይሄ ነው የሚያሳይህ። ስለዚህ ትላንትናና ከትላንት ወዲያ የሆነ ነገር ከሌለ ዛሬ አይኖርህም ማለት አይደለም። ነገር ግን ውስጣዊ ጥንካሬ ላይ በደንብ ሰርተህ ዲፕሎማሲህን አጠናክረህ ከኔ እንኳን አጌንስት ከኔ በተቃራኒ ይቆማሉ የምትላቸውን እንኳን ቻናሎች ከተጠቀም ማታሳካበት ምንም ምክንያት የለም። ስለዚህ ይሄ ቻናልን እንቶ ያንን ላይ እንቁ የሚል ነገር ለኔ እንትና ይመስለኛል። ስለዚህ ውስጣዊ አቅምን ለማጠናከር እንደዚሁ በቀጠናውም ሆነ በዓለም አቀፍ ደረጃ ተሰሚነቷን ከሚያሳድጉ ጉዳዮች መካከል አንዱ እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ነው። የታላቁ የኢትዮጵያ ህዳሴ ግድብ ደግሞ ኢትዮጵያን በጋራ ሆነው በብዙ ፈተና ውስጥ ሆኖ አሁን መርታው ለስኬቱ አብቅተውታል። በቅርብም እንደተባለው ያው ይመረቃል። የታላቁ ህዳሴ ግድብ መጠናቀቅ ለኢትዮጵያ በዲፕሎማሲው የመደራደር አቅሟን እንዴት ነው የሚጨምርላት? ከቀይ ባህር ፍላጎታችን ከባህር በር ጥያቄ ፍላጎታችን ጋርስ እንዴት ነው የሚተሳሰረው? አሁን አንዳንድ መግለጫዎችን ስመለከት ግድቡ አልቋል፣ የምትፈልጉት ባህር በር ነው፣ ግን እሱን አታገኙትም አይነት ብሽሽቅ ውስጥ የገቡ የካይሮ ፖለቲከኞችን ጸሐፊዎችን እናያለን። እንዴት ይተሳሰራል? እስቲ ጉዳይ የህዳሴ ግድብ ለዓለም አቀፍ ግንኙነት ወይም ደግሞ ለዓለም አቀፍ ማህበረሰብ ከሚያበረክተው ከሚናገረው መልእክት ይልቅ ለኢትዮጵያን የሚናገረው መልእክት ይችላል። we can do የሚለውን ነገር ማድረግ እንችላለን፣ ማሳካት እንችላለን የሚለው እሳቤ ማለት ነው። የታላቁ ህዳሴ ግድብ በራስ አቅም የተሰራ ነው። አሁን የታላቁ ህዳሴ ግድብ አልቋል፣ ግን ብዙ የህዳሴ ግድቦች ይቀጥላሉ እንደሱ አይነት ግራንዶች ማለት ነው። የኢትዮጵያ ትልቁ ሊኒየር መሆን የለበትም እንቅስቃሴያችን። ሊኒየር ማለት አንዱን ነገር ብቻ እየሰራን መሄድ የለም። አሁን ለምሳሌ ታላቁ አጀንዳችን ትልቁ ትርክታችን ባህር ወደብ ነው። ስለዚህ ወደዛ ነው ለምን ተከታታይ አጀምርም እንዴ? ተጽዕኖን እዛ ላይ ታሳድራላ። አሁን እኮ ግብጾቹ አቁመዋል። ከታላቁ ህዳሴ ግድብ ቦምብ ነው ለነሱ። የሆነ ነገር ከተከሰተ ካርቱምንና ካይሮን ነው አደ ከኢትዮጵያ ይበለጣ። ኢትዮጵያ ገንዘብ ነው የምታጣው ምናልባት ከሱ ጋር ተያይዞ የሚመጡ ግን እነሱ ህዝባቸውን ከተሞቻቸውን ነው የሚያጡት። አሁን የመጠበቁ የመንከባከቡ ያንን ነገር እንትን የማለት ጉዳይ የሌሎቹ ሀገራትም ጉዳይ የኢትዮጵያ ብቻ አይሆንም ማለት ነው። ሌሎችንም ግንባታዎች በተያያዘ ነገር ስታመጣ የመደራደር አቅምህን ይጀምራል። በነገር ላይ ብዙዎቹ የህዳሴ ግድብን ድርድሮች ከተመለከትክ አሁን ላይ የህዳሴው ግድብ ላይ አይደለም ፎከሳቸው። ከግብጽና ከሱዳን ከምናም ጋር አይደለም። ከነሱ ጋር በመናደርገው ድርድር ንግግሩ የህዳሴ ግድብ አይደለም፣ ቀጥሎ መሰሩት ጉዳይ ላይ ነው። ውሃውን አጠቃቀም ላይ እንፈራረም ነው። እንደዚህ እሺ ይሄንን ተጠቀሙ ጨርሳችሁታል፣ ግን ሁለተኛ እንዳገነቡ፣ ሶስተኛ ደግሞ እዚህ ቦታ ላይ እንዳጀሙ ኢትዮጵያ ማሰብ ያለባት አሁንም ሁለተኛ ህዳሴ ግድብን መጀመር፣ ሶስተኛ ህዳሴ ግድብን መጀመር፣ አራተኛ ህዳሴ ግድብን መጀመር። ይሄ ለባህር በር ጥያቄ ጀስቲፊኬሽን ይሰጣል። ቅድም ያልኩ ሂስቶሪካል ኤኒሚ ነው። ቅድም ያልኩ ሂስቶሪካሊ ነው፣ ታሪካዊ ነው። ሁሉ ጊዜ ግብጽ ውስጥ ያሉ የተለያዩ መሪዎች ሊመጡ ይችላሉ። ሚሊተሪ ሊመጣ ይችላል፣ ንጉስ ሊኖር ይችላል፣ ኦር ደግሞ በዲሞክራሲ ተመረጥኩ እንዳለው ኦር ደግሞ በህዝባዊ አመጽ መጣው እንዳለው አይነት ሊመጣ። ቋሚ ፖሊሲያቸው ግን ኢትዮጵያን ማዳከም፣ ደካማ ኢትዮጵያ፣ አንስቴብል የሆነች ኢትዮጵያ ነች። ሂስቶሪካሊ ይሄንን የምትመለከተው ነው። ብዙ ጸሐፍቶችም ብዙ ታላላቅ ሰዎችም በዚህ ጉዳይ ላይ ብዙ ነገር ብለዋል። ይህንን ልታስተነፍሰው የምትችለው ግን በአንድ አቅጣጫ ብቻ እየሄድክበት አይደለም። ብዙ ህዳሴዎችን መጀመር አለብህ። ቅድም እንዳልኩ አሁን የህዳሴን ግድብ ጨርሳችኋል፣ የቀይ ባህር ጉዳይ ነው ለሚለው እንትን ከኢትዮጵያ በኩል የሚቀርበው
ኦኬ ተጠናቀቀ አይ ኤክስፔክት መስከረም ላይ ሲመረቅ ጠቅላይ ሚኒስትሩ ወይ የሆነ አካል ተነስቶ ሁለተኛውን ግንባታ በዚህ ጊዜ እዚህ ቦታ ላይ እንጀምራለን የሚል ፕሮፖዛል መምጣት አለበት ሶ ኢትዮጵያ በሁሉም አቅጣጫ ነው ኢኮኖሚውን እንትን ማለት ያለበት ሶ ቀይ ባህሩን ጉዳይ የዛ ጊዜ ወዶ ሳይሆን ተገዶ ሰጥቶ መቀበል የሚለው ፕሪንሲፕል ሜርት መጣለው ሶ ስለ ሰጥቶ መቀበልም ስታወራ ብዙ የምትሰጠው ነገር ሊኖር ይገባል ብዙ ማትሰጠው ነገር ሊኖር ይገባል ብዙ ማትሰጠው ነገር በመጣ ቁጥር ብዙዎች ሳይቀበሉ ሊሰጡ ይገደዳሉ ስለዚህ በጣም የዲፕሎማሲ እንቅስቃሴያችን ደጋግም የሚለው የዲፕሎማሲ እንቅስቃሴያችን የኢኮኖሚ እንቅስቃሴያችን አስተሳሰባችን ዲስኮርሳችን የካይሮ ሰዎች ኦኬ እንደዚህ ሊሉ ይችላሉ ዲስራፕቲቭ መሆን አለበት ሁለተኛውን በ15 ቀን ውስጥ እንጀምራለን በ20 ቀን ውስጥ እንጀምራለን ስትለው አጀንዳህን ዳይቨርት ታደርግበታለ ብዙ አሁን ለምሳሌ የግብጾቹንም ሆነ ከግብጽ ጋር አብረው የሚሰሩ ሀገራቶች እያደረጉ ያሉት ምንድነው ሶ ኢትዮጵያ ቀይ ባህር ላይ ነው ትኩረቷ ቀይ ባህር ላይ እንቅስቃሴ የምታደርግ ከሆነ በዚህም በዛም ይያለን ሱዳንንም ሶማሌንም ኤርትራንም ጅቡቲንም እየሄድን ገንዘብም እየሰጠን እንዲፎርሽ እናደርገው ነው እዚች ጋር ግን ሌላ ለነሱ በአገር ሪሶርስ መጠቀም ስትጀምር ሶ ኦኬ ይሄንን እንዲናደርግ እንዲያግዙን ወደሚል እንትን ትመጣለህና ቅድም እንዳልኩ የታላቁ የህዳሴ ግድብ ትልቁ መልእክት ለኢትዮጵያውያን ነው ለኢንተርናሽናል ኮሚዩኒቲው አይደለም ትልቁ እኛ ራሳችን በራሳችን አቅም እንደዚህ አይነት ግራንድ እንትኖችን ማድረግ እንችላለን ሶ ቀጥሎ ምንድነው የምናደርገው ቀጥሎ ምንድነው ትልቁ አጀንዳችን ምንድነው የወደብ ጉዳይ አይመስለኝም እኔ ትልቁ አጀንዳችን ሌላ ነገር መኖር አለበት በአንድ አጀንዳ ላይ ተንጠልጥለን በአንድ ዲስኮርስ ወይ በአንድ ትርክት ላይ ተንጠልጥለን ትልቅ ህዝብ ነው ትልቅ ሀገር ነው ትልቅ ኢኮኖሚ ነው ይያልክ እየተናገርክ በአንድ አጀንዳ ላይ ተንጠልጥለህ ልታስቀጥለውና ህዝቡንም ወደ አንድነት ልታመጣ አትችልም ሶ ብዙ አጀንዳዎች መፈጠር አለባቸው ብዙ የታላቁ ህዳሴ ግድብ አይነት እንቅስቃሴዎች መጀመር አለባቸውና የግብጾቹ ፍርሃትም በነገር ላይ እሱ ነው ቀጥሎ እንገነባለን የምትሉት ጉዳይ ላይ አቁሙ በቃችሁ ይሄንን ብቻ ገንብታችሁ ቁጭ በሉ ነው ሪሶርሳችንን የመጠቀም ጉዳይ ሌላ ሀገር መጥቶ ሊነግረን አይገባም ባለፈው አድርገናል እነሆ ከዚህ ጊዜ በኋላ ሁለተኛውን እንጀምራለን የት እዚህ ቦታ ሶ ያንን ስታደርግ እዛ በሮንግ የሆነ ሂስቶሪካሊ በተበላሸ በተሳሳተ ህሳቤ ውስጥ ቁጭ ብሎ ህፃናትን ምሁራኖቹ ያልሆነ አስተሳሰብ እየነገሩ በሚያሳድጉ ማህበረሰብ ውስጥ ያለን ታስደነግጠዋል ሶ የዛ ሰዓት ላይ የራስህን ነገር ማግኘት ትችላለህና እኔ እንደዛ ይመስለኛል አዎ በርግጥ አቶ ዳንኤል ምናልባት ከዚህ ከመስኖ ግድቦች ጋር በተገናኘ የዛሬ 2-3 ዓመት ይመስለኛል ጠቅላይ ሚኒስትሩ በተለያዩ አካባቢዎች ላይ በርካታ የመስኖ ግድቦችን ለመገንባት ኢትዮጵያ እንደወጠነች እነዚህ አይነት እቅዶችም እንዳላት በዛ ላይ ብዙ እንደምትሰራ ያላትን የውሃ ጸጋ በአግባቡ መጠቀም ፍላጎት እንዳላት ገልጸው ነበርና ያንን እነ ዴሊ ኢጂፕት የተባሉ ጋዜጦች ጭምር በብዛት ሲዘግቡት እንደነበር አስታውሳለሁ እያንዳንዱ ከውሃ ሀብት ጋር የተገናኘ የልማት እንቅስቃሴ ምን ያህል አጀንዳ አድርገው ኢትዮጵያን ለመወጠር እንደሚሞክሩ እንመለከታለን እንግዲህ ኢትዮጵያውያን የታላቁ ኢትዮጵያ ህዳሴ ግድብን ቅድም በተባለው ልክ እንችላለን ተብሎ ኦሬዲ ያጠናቀነዋል አሁን የባህር በር ጥያቄን ደግሞ ጠቅላይ ሚኒስትሩ አቀርበውታል ግን አሁን ይሄ እያንዳንዱ ጓዳችን እያንዳንዱ ኪሳችን ውስጥ የሚገባ ለውጥ ሊፈጥር የሚችል ጥያቄ ነው የባህር በር ምናልባት ስለ ባህር በር ስናወራ ብዙ ጊዜ ጋው ሚዲያውም ሲያወራ ምሁራንም ይሄን ጉዳይ ስተነትኑት በፖለቲካው በኢኮኖሚው በጂኦ ስትራቴጂክ የሆነ ጉዳይ ነው የምንተነትነው አንዲት እናት በሚገባት ቋንቋ ጓዳዋ ላይ በሽንኩርቱ በዘይቱ ከውጪ በመናመጣቸው እያንዳንዱ የአፈር ማዳበሪያ ጨምር አርሶ አደሩ ጋር ጨምር በሚገባው ቋንቋ የባህር በር ኢትዮጵያ ብታገኝ ምንድነው ለውጥ ሊመጣ የሚችለው ሲግኒፊካንት ለውጥ ይኖራል ቀደም እኮ ነገርኩ ኢትዮጵያ በአመት ውስጥ ለወደብ ክራይ ብቻ ነው እንግዲህ ሌሎች እንትኖች ጋር ብዙ ነገር ልታመጣው ትችላለህ ወደዚህ ማምጫ ብዙ ጣጣዎች አሉበት አለ ክራይ ብቻ ብዙ ቢሊዮኖች ነው የምታወጣው ያንን ክፍያ ወደ ሀገር ውስጥ ስትለው ስትመነዝረው የአጠቃላይ የሀገሪቱን 20% እንጂ ከጂዲፒው 20% ነው ኢትዮጵያ ከጂዲፒው 20%ን ማለት ነው ሶ ያ ማለት ሂዩጅ ነው 20% ከጂዲፒ እያወጣህ ያንን ዳይቨርት ማድረግን አስበው ማለት ምን ያህል በየአመቱ $2 ቢሊዮን እንኳን ብታደርገው በ1.5 1.8 የሚሉ አሉ ግን ኢኮኖሚ ያደገ ስለሚሄድ በ2 ቢሊዮን ብታሰላው የሚመጣልህ ሂሳብ 260 ሚሊዮን ምናምን ነው እና አንደኛ ያንን ሁሉ ብር ምን ልታደርገው ትችላለህ ኦልሞስት የዛ ጊዜ ገና ግድቡ በተጀመረበት ሰዓት በነበሩ እንትኖች ብትወስደው ወደ 2 ግድብ ተገነባለ ማለት ነው አሁን ላይ ስታደርገው በአመት አንድ ግድብ ታቆምበታለህ ማለት ነው ያ ሲሆን
የሚመነጭ ከእንደገና ወደ ውጪ ይወጣል። እቃዎች ላይ የሚኖረው በራስህ ነው። ወደብ ክራይ አይኖርብህም። እቃዎች ላይ የሚኖረውን እንትን ተመልከተው። ብዙ እቃዎች እኮ የሚወደዱት ወደብ ላይ ሄደው እዛ ቀርተው ቆይተው በእነሱ በጎ ፈቃድ ነው። በነገር ላይ ትልቁ ነገር መረዳት ያለብህ ከሚኖረው ኢኮኖሚያዊ ተጽዕኖ በላይ ለምሳሌ አንድ እቃ ብታስገባ ጅቡቲ ያለው ይሄ ጣጣዎች አሉ። እነሱን ጨርሶ ወደዚህ ሲመጣ ነው አንድ ነጋዴ 10 ቀን በቆየበት ቁጥር እየጨመረ ነው የሚሄደው። ነገሮችን በራስህ የራስህ ነገር ሲሆን ግን የማቀላጠፍ ራስን የማስተካከል ዘመናዊ የማድረግ ስራዎችን ስትሰራ ሀገር ውስጥ ያለው ኢኮኖሚ ላይ ከወደብ መጥቶ እዚህ ሀገር ሲደርስ ረከስ ይላል ማለት ነው። ቅናሽ ያሳያል። ፐርሰናል ነው፣ በግልህ የሚደርስ ነው፣ ወደ ግለሰብ ደረጃ የሚወርድ ነው። ከኢንፍራስትራክቸር ከመገንባት ያንን ገንዘብ ወደ ሌላ ነገር ከማዞር አንጻር ስትመለከተው ደግሞ ብዙ ፐርሰናል የሚሆኑ ነገሮች አሉ። ብዙ ትምህርት ቤቶች፣ ብዙ ሆስፒታሎች፣ ብዙ የጤና ተቋማቶች፣ መንገዶች፣ ብዙ ነገር ይስፋፋል ማለት ነው። የህልውና ጉዳይ ነው ስትል ንግድህን የማቀላጠፍ ጉዳይ ብቻ ሳይሆን ውስጣዊ ለሆነው ኢኮኖሚህም የራሱ ተጽዕኖ ስላለ ግለሰብ ላይ ማለት ነው። ከፕራይድ አንጻር ተመልከተው እኛ ኢትዮጵያውያን እንኮራለን። የራሳችን እንትን አለን አይደለ? ኢትዮጵያዊነት ኩራቱ ነው ራቱ ይባላል እኛ ሀገር ላይና ኩራት አለ። ኢትዮጵያዊነት ብለህ የምትጠራው አይነት እሳቤ አለ። ያ በራሱ ከኢንዲፔንደንሲ ጋር ከእድገት ጋር የሚያያዝ ነው። ያ ነገር ራሱ ያመጣልሃል። ወደ ታች ስታወርደው ግልጽ የሆነ ሊታይ የሚችል ለውጥ ነው የሚኖረው ማለት ነው። ብዙ ነገሮችን ወደ ሀገር ውስጥ ወደ ውስጥ ኢንቨስት እንድናደርግ ያደርገናል ማለት ነው። ስለዚህ የመጨረሻ ጥያቄ ላድርገው አቶ ዳንኤል፣ እንዴት እናሳካው? ጠቅላይ ሚኒስትሩ ጠይቀዋል ይህን ጉዳይ። በመንግስት ተግባር እያየን ነው፣ በዓለም አቀፍ ተቋማት ምላሽ እያየን ነው። በሚዲያውም ይህን ጉዳይ አጀንዳ ማድረግ ተጀምሯል። ሆኖም ዓመት ያክል ብዙ ጊዜ ውይይቶች ይደረጋሉ፣ ምክክሮች ይደረጋሉ። ስለዚህ የእያንዳንዱ ኢትዮጵያዊ ዜጋ ጥያቄ እንዲሆን የእያንዳንዱ ኢትዮጵያዊ ደግሞ በዛ ውስጥ የሆነ ሚና እንዲኖረው እንዴት እናሳካው? እኛ ወይ እናሳካዋለን ወይ ልጆቻችን ያሳኩታል ብለው ነበር ጠቅላይ ሚኒስትር አብይ አህመድ። እና እንዴት እንተባበር? የአንድ ሀገር ጥንካሬ ወይም ደግሞ የሚኖራት የፎሬን ፖሊሲ በውስጣዊ ጥንካሬ ላይ ተመሰረተ ነው ብያለሁ። የወደቡን ጉዳይ ስታነሳ ህዳሴን ግድብ ስታነሳ ወር ደግሞ ቀጣይ ህዳሴ 1 ህዳሴ 2 ህዳሴ 3 እየተባሉ ሊጀመሩ ስለሚችሉ ነገሮች ግራንድ ፕሮጀክቶች ስታወራ የኢንተርናሽናል ከውጭ የሚመጣብህን ከጎረቤት ሀገራት ወር ደግሞ ከሌሎች ወዳጅ ካልሆኑ ሀገራት ሊመጣብህ የሚችልህን ፍራቻ አይደለም መፍራት ያለብህ፣ በመጀመሪያ ውስጥህን ነው መፍራት ያለብህ። የሆነ ኢሹ ስታነሳ በመጀመሪያ ደረጃ ማድረግ ያለብህ ውስጣዊ ጥንካሬ ላይ፣ ውስጣዊ አንድነት ላይ፣ ውስጣዊ ሴኩሪቲ ላይ፣ ኢኮኖሚ ላይ የስቴት ሴንሱ እንዲገባን ማድረጉ ላይ ነው ትኩረት አድርገን መስራት ያለብን። ያንን ስናደርግ ሌላው ቀላል ነው። ቅድም እንዳልኩ የሀገራት የውስጣዊ ጥንካሬ ነው የውጫዊ ጥንካሬያቸው የሚሆነው። በዓለም ላይ ጠንካራ የሚባሉ ሀገራትን ብትመለከት ውስጣዊ ጥንካሬ ያላቸው ሀገራቶች ናቸው። ደካማ ብለህ ልትጠራቸው የምትችላቸውን ሀገራቶች ስትመለከት፣ ብዙ የአፍሪካ ሀገራቶችን ስትመለከታቸው ውስጣዊ ደካማነት ያለባቸው፣ መፈረካከስ ያለባቸው፣ መበጣጠስ ያለባቸው፣ የሴኩሪቲ ችግር ያለባቸው፣ የኢኮኖሚ ጣጣ ያለባቸው ናቸው። ውስጣዊ አንድነት ላይ በሰራህ ቁጥር ግን የምታመጣቸው አጀንዳዎች አየር ላይ አይቆሙ፣ በፍጥነት የመፈጸም አቅማቸው ቀላል ነው ማለት ነው። የኢትዮጵያ መንግስት በመጀመሪያ ማድረግ ያለበት የኢትዮጵያ መንግስት ብቻ አይደለም። መንግስት እንደ መንግስት ትልቅ ድርሻ አለው። ትልቁ ኃላፊነትም እሱ ላይ ስለሆነ ሚዲያዎቻችን፣ ተቋማቶቻችን፣ የሃይማኖት ተቋማቶቻችን፣ ማህበራዊ ግንኙነቶቻችን፣ ትምህርታችን፣ የተለያዩ ሴክተሮች ወይም ደግሞ ማህበራዊ ተቋማቶቻችንም ልትላቸው ትችላለህ ሊሰሩ የሚገባው አንድነት ላይ ነው፣ አብሮ መኖር ላይ ነው፣ በጋራ በሆኑ ትርክቶች ላይ ነው የምናመጣው። ያ የጋራ የሆነ ትርክት ሲመጣ ወደ ውጭ ይወጣል ማለት ነው። ያ ሲሆን ውጭ ጉዳይ ሚኒስትር ያሉ ሰዎች የዲፕሎማሲው ላይ በደንብ መሰራት አለበት፣ በብልሃት መሰራት አለበት። በደንብ ብቻ ሳይሆን በብልሃት። ምክንያቱም ይሄ ቀጠና ቅድም ያልኩ ብዙ ፈተናዎች ያሉበት ነው። እርስ በርስ አለመተማመን፣ የውጭ ሀገራት ጣልቃ ገብነት፣ ሂስቶሪካል የሆነ እርስ በርስ ግጭት ምናምን አለ። በዛው ልክ ደግሞ ኦፖርቹኒቲዎች አሉት። ኦፖርቹኒቲዎቹ አብሮነቱ፣ ታሪካዊ ግንኙነቱ፣ ይሄ አንዱ ጋር ያለው ህዝብ አንተ ጋር መኖሩ፣ ይሄ እንደዚህ አይነት ኦፖርቹኒቲዎችን ወደ ማጉላትና የኢትዮጵያን ክሊር የሆነ ኢንቴንሽን፣ ለምሳሌ ቅድም እንዳልኩ ነው አንዳንዶቹ ሀገራቶች ስጋታቸው ኢትዮጵያ ድሮ የነበራትን የኢምፔሪያል አምቢሽን አሁን ይዛ መጣለች ይሏል። አንዳንዱ ሀገራት እንትኑን ሲያወሩ ነው የኢትዮጵያ አምቢሽን ድሮ የነበረውን ኢምፔሪያሊዝም ማምጣት አይደለም። የኢትዮጵያ አሁናዊ ጥያቄ የሰርቫይቫል ጉዳይ፣ ኢኮኖሚ ነው፣ የህዝብ ጉዳይ ነው። ስለዚህ እንደዚህ ይሄንን የማሳመን ግልጽ የሆነ ፖሊሲ ይዞ በእያንዳንዱ መድረኮች ላይ ተገኝቶ የኢትዮጵያን ሀሳብና ፍላጎት የማስረዳት ነገር በዲፕሎማቶቻችን በኩል ይሄ ነገር እንትን ሊል ይገባል።
ሚዲያዎቻችን ደግሞ እዚህ ጉዳይ ላይ ህዝቡን የማንቃት ነገር የፖለቲካ ነገር መምሰል የለበትም። ተቃውሞ ካለ ጥሩ ተቃውሞ ካለ ይምጣ፣ የራሱን ሐሳብ ያቅርብ፣ እንስማው፣ እንወያይበት፣ የሱን ሐሳብ ወስደን እናሳድገው፣ ዘን ለሀገር በሚበጅ መልኩ እናስተካክለው። ስህተትም ከሆነ አትሊስት ሌሎች ስህተቱን ወስደው እንዳይጠቀሙበት እናስተካክለው። ሶ ሚዲያዎቻችን ይሄንን ዲስኮርስ ላይ እንዴት ብዬ ልንገርህ ትልቁ አጀንዳ መሆን አለበት። ሚዲያ ነው አይደል አንድን ተራ አጀንዳ ወደ አጀንዳነት የሚመልሰው። ሶ ያንን ነገር እንትን ማለት አለበት። የትምህርት ተቋማቶቻችን ለምሳሌ ዲስከሽኖች መጀመር አለባቸው። እንዴት ነው ኢትዮጵያ ማግኘት ያለባት? ተመራማሪዎቻችን፣ አዋቂዎቻችን፣ ምሁራኖቻችን፣ ዩኒቨርሲቲዎቻችን በዚህ ጉዳይ ላይ የሆነ ነገር መያዝ አለባቸው። የትኛው ዩኒቨርሲቲ ወር ደግሞ የትኛው ተቋም ነው እስቲ የሬድሲን ጉዳይ እንደ አጀንዳ ወስዶ ሴንተር ከፍቶ ጥናት እያደረገ ያለ ማን ነው? ኢትዮጵያ ውስጥ ካሉ 50 ምናምን ዩኒቨርሲቲዎች። ሶ ምሁራኖቻችን የሆነ ስልክ ከፋና ሲደወልላቸው ወይ ከኢቲቪ ወይ ከአንድ ሚዲያ ሲደወልላቸው እዛ ጉዳይ ላይ ተዘጋጅቶ የሚሰሩ ትንታኔ አይደለም የሚያስፈልገን። የተጠና ድክመቶቻችንን ጥንካሬዎቻችንን ሊያወጡ ብናገኘውስ እንዴት ነው የምናደርገው? የቱ ጋር ነው የምንፈልገው? በምን መልኩ ነው የምንጠቀመው? ይሄ የኢትዮጵያን ፐርስፔክቲቭ በተመለከተ ሊያወጡ የሚችሉ የትምህርት ተቋማት ጥናቶችን ሊያወጡ የሚችሉ ዲስኮርሶችን በምሁራኑ መካከል ውይይት መጀመር አለበት። መፈራት የለበትም። ገብቷል? ኢትዮጵያ ታላቅ ሀገር ነች። ታላቅነትህን ደግሞ የምታሳየው ታላቅ ነኝ በማለት በኩራት አይደለም። ቅድም እንዳልኩ በተግባር መታየት አለበት። ሶ ያ ነገር በስራ መገለጽ አለበት። ሶ በጥናትና ምርምር ከሚዲያ አንፃር ማህበራዊ በየቦታው ውይይቶች ማድረግ አለብን። የእርስ በርስ ግንኙነቶችን መጀመር አለብን። ተቋማቶች ማለት የተለያዩ ተቋማት የግልም የመንግስትም ወር ደግሞ ሌሎችም ተቋማቶች ግንኙነትን መጀመር አለባቸው። ለምንድን ነው ከጅቡቲ ሰዎች ጋር ተገናኝተን ማን ነው ወያየው? ደፈር ብለን ወጣን። የጅቡቲ ምሁራን አዲስ አበባ ዩኒቨርሲቲ ወር ደግሞ ወልቂጤ ወር ጅማ ሄደው ለምንድን ነው ማን ነው ወያየው? ችግሮቻችሁን አሳዩን። የእናንተ ፍርሃት ምንድን ነው? በምሁራኖች መካከል ይሄን ልታል ሚዲያዎች እርስ በርስ ግንኙነት መጀመር አለበት። ኦፕን ዲስከሽን መደረግ አለበት። ይሄ ራሱ ዲፕሎማሲ ስለሆነ ማለት ነው። መንግስት በራሱ በኩል ከሚሰራው በተጨማሪ ክሊር የሆኑ ፖዚሽኖች ሊያዙ ይገባልና ማድረግ ካለብን ነገር አንዱ ውስጣዊ አቅማችንን መገንባትና ይሄ ጉዳይ ወደ ውጪ እንዲወጣ ማድረግ ማለት ነው። ሶ ኢንተርናሽናል ኮሚዩኒቲ ጋር ስትሄድ በግልጽ የኢትዮጵያን አቋም ይዘው በየሚዲያዎች እየቀረቡ የማውራት ለኢንተርናሽናል ኮሚዩኒቲ ለኢንተርናሽናል ተቋማቶች ለታላላቆችም ለጎረቤት ሀገራቶችም ይሄንን የኢትዮጵያን ፖዚሽን የማስረዳት ነገር መታየት አለበት፣ መደረግ አለበት፣ መውጣት አለበትና የአንድ አካል ጠቅላይ ሚኒስትሩ አነሱትና ውጭ ጉዳይ ሚኒስትር ወሰደው ፋናና ኢቲቪ በደንብ ያወሩበታል። ዘንዋት አታሳካውም። በዛ መልኩ ገብቷል። ለልጆቻችን አሁን እንዳልኩ ነው። እኔ እናንተ ልናልፍ እንችላለን። ሌላ መሪ ሊመጣ ይችላል። አትሊስት ለልጆቻችን ግን ጫናውን እንቀንስላቸው። አትሊስት ኖርማላይዝ እናድርገው። ይሄ ሐሳብን ስናወራው ኖርማላይዝድ ይሆናል አይደለ? ልማድ ንግግር ሲቆይ ህግ ይሆናል ይላልና ወደ ኖርማል የኢትዮጵያ ጥያቄ ኖርማል ነው ግን የተከበደን እንዴት የሚለው ነው። ሶ ያንተ ልጅ ወይ የኔ ልጅ መሪ ሆኖ ሲመጣ የዛ ሰዓት ላይ ለነሱ ግን ምጡን እንቀንስላቸው። ሶ ይሄንን ለማድረግ እንዳልኩ በኢኮኖሚ ረገድ በሚሊተሪ ራስን ማሳደግ አለብህ። አንደኛው ሶሉሽን ሊሆንህ የሚችልበት ፖዚሽን የተዘጋ አይደለም። ገብቷል? ኢኮኖሚን ማሳደግ አለብህ። ከሴኩሪቲ አንፃር ከተለያዩ ሀገራት ጋር እንትን ማለት አለብህ። ውስጣዊ ደህንነትን መጠበቅ አለብህና እንደዚህ ነገሮችን ስንሰራ አንድ ሁለት ብለን ሳይሆን ለምሳሌ የህዳሴን ግድብ እንትን ብለዋል አይደል? ወደ ኋላ ተመለሰ ጥሩ የሆነ እንትን ነበረው። በተለይ የመጀመሪያዎቹ ዓመታት አጀንዳ መሆን ችሏል። ሶ እንደዛ አይነት ነገሮችን ማምጣት አለብን ብዬ አስባለሁ። የግድቡን ጉዳይ ወደብን ጉዳይ ስናወራ ማለት ነውና በዛ መልኩም እናሳካው ይመስለኛል። አቶ ዳንኤል መኮንን የፖለቲካል ሳይንስ መምህር በወልቂጤ ዩኒቨርሲቲ እዚህ አንድ ጉዳይ ላይ እንግዳ ስለነበሩ ስለመጡ ስለተጫወትን ከልብ ማመሰግናለሁ። ከልብ አመሰግናለሁ። ተመልካቾች ከፋና ሚዲያ ኮርፖሬሽን ፋና ፖድካስት በያላችሁበት ደርሷል። የኢትዮጵያ ባህር በር ጥያቄን በተመለከተ ነው ከአቶ ዳንኤል መኮንን ጋር ሰፊ ቆይታ ያደረኩት። አሁናዊውን የባህር በር ጥያቄያችን የደረሰበትን ደረጃ እንደዚሁም ተያያዥ የቀጠናዊ ጉዳዮችንም እንደዚሁ አንስተናል። አብራችሁን ስለነበራችሁ ከልብ ነው ማመሰግነው። ከመላይ ስርጭት ባለሙያዎች ጋር ኃይለ ኢየሱስ መኮንን ነበርኩኝ። በያላችሁበት መልካም ምሽት።